በዚህ ቪዲዮ 10 አስደናቂ የእግር ኳስ ሪከርዶችን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከሆናችሁ አስደናቂና ለማመን የሚከብድ 10 የእግር ኳስ ሪከርዶችን አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ቻናላችንን ሰብስክራይብ። በ10ኛ ደረጃ የምናገኘው በዓለም ንጉሱ ስፖርት እግር ኳስ በዓለም ላይ ከ4 ቢሊዮን በላይ ሰዎች ይከታተሉታል። በዓለም በአብዛኛው ሀገራት ይጫወታል። ፊፋ የሚያዘጋጀው ፊፋ ወርልድ ካፕ ወይም የዓለም ዋንጫ በዓለም ላይ ከፍተኛ ተከታታይ ያለው የስፖርት ውድድር ነው። ከ250 ሚሊዮን በላይ ሰዎች በመደበኛ እግር ኳስ ይጫወታሉ። ስለዚህ እግር ኳስ በብዙዎች የስፖርት ንጉስ ተብሎ ይጠራል። በ9ኛ ደረጃ የምናገኘው የቢጫ ካርድና የቀይ ካርድ መዘግየት ነው። ኬን አስተን በእግር ኳስ ታሪክ በጣም ጠቃሚ ሀሳብ ያቀረቡ እንግሊዛዊ ዳኛ ነበሩ። በ1966 የዓለም ዋንጫ ላይ ተጫዋቹ እና ዳኛ በቋንቋ ልዩነት ምክንያት መግባባት ይቸገሩ ነበር። ይህን ችግር ለመፍታት ኬን አስተን የትራፊክ መብራትን በማየት ሀሳብ አገኙ። ቢጫ ካርድ ጥንቃቄ አድርግ ማለት ነው፣ ቀይ ካርድ ከጨዋታ ውጣ ማለት ነው። ይህ የካርድ ስርዓት ለመጀመሪያ ጊዜ በ1970 የዓለም ዋንጫ ላይ ተግባራዊ ሆነ። ይህም ዳኞች ከሁሉም ሀገር ተጫዋቾች ጋር ያላቸው የቋንቋ ችግር እንዲግባቡ አድርጓል። በ1970 የዓለም ዋንጫ ላይ ቢጫ ካርድ ተሰጥቷል፣ ነገር ግን ቀይ ካርድ አልተሰጠም። በዓለም ዋንጫ በመጀመሪያ ጊዜ ቀይ ካርድ የታየው በ1974 የዓለም ዋንጫ ላይ ነበረ። በ8ኛ ደረጃ በዓለም ዋንጫ ታሪክ በጣም የሚታወስ ጨዋታ ነው። በ1950 በብራዚል የተካሄደ ፍጹም ዙር ሲሆን በዚህ ጨዋታ ኡራጓይ ብራዚልን 2-1 በማሸነፍ ዓለም ዋንጫውን ማንሳት ትችላለች። ይህ ጨዋታ ማራኪ ናዝ በሚል ስም በእግር ኳስ ታሪክ ታዋቂ ሆኗል። በዋንጫ ብዛት ግን ብራዚል ቀዳማዊት ስትሆን ብራዚል 5 ጊዜ ዓለም ዋንጫ አሸንፋለች። ኡራጓይ ደግሞ 2 ጊዜ ዓለም ዋንጫ አሸንፋለች። ስለዚህ ብራዚል በዓለም ዋንጫ ስኬት ከኡራጓይ እጅግ ትበልጣለች። ሆኖም በ1950 ድል ወደ ኡራጓይ በእግር ኳስ ታሪክ ልዩ ቦታ አስገኝቶታል። የፊፋና የግሪንላንድ አባልነት ግሪንላንድ በዓለም ላይ ካሉ ትልቅ ደሴቶች አንዷ ብትሆንም እስከዛሬ ድረስ የፊፋ አባል አይደለችም። ይህ ማለት በዓለም ዋንጫ ወይም በፊፋ የሚያስተዳድራት የለም። የዚህ ዋና ምክንያት የአየር ንብረቷ ነው። አብዛኛው የግሪንላንድ መሬት በበረዶ የተሸፈነ ስለሆነ መደበኛ የሳር ሜዳ መገንባት ዓመቱን ሙሉ የእግር ኳስ ውድድር ማካሄድ አስቸጋሪ ነው። በተጨማሪ የህዝብ ቁጥሯ በጣም ያነሰ ሲሆን ከከተማው በርቀት የተለያዩ ናቸው። ይህም የሊግ ውድድርን በመደበኛነት ማካሄድ ያስቸግራል። በ6ኛ ደረጃ የምናገኘው ሊቶር ነው። በእግር ኳስ ታሪክ ውስጥ በፍጥነት የሚታወቅ ቀይ ካርድ አይቷል። በ2000 ዓ.ም ከጨዋታው መጀመር 2 ሰከንድ ብቻ በኋላ ቀይ ካርድ ተስቧል። ዳኛው የመጀመሪያ ፊሽካ ሲነፉ ሊቶር በጩኸት ተደናገጠ፣ የስድብ ቃል ተናገረ። ዳኛው ይህን እንደማይገባ ቋንቋ በመቁጠር ወዲያው ቀይ ካርድ አሳየው። ይህ ክስተት በእግር ኳስ ታሪክ በፍጥነትና በጣም የሚታወቅ ቀይ ካርድ ሪከርዶች መካከል አንዱ ነው። በ5ኛ ደረጃ የምናገኘው አርት ቶምፐሰን ነው። በይፋ የዓለም አቀፍ እግር ኳስ ጨዋታ በአንድ ጨዋታ 13 ግቦችን በማስቆጠር የዓለም ሪከርድ የያዘ አውስትራሊያዊ አጥቂ ነው። አርት ቶምፐስ አውስትራሊያዊ ሲሆን አውስትራሊያ ከአሜሪካ ያደረገችው ጨዋታ ላይ 13 ግቦችን አስቆጥሯል። ቀኑ ሚያዝያ 11 2001 እንደ አውሮፓውያን አቆጣጠር ኤፕሪል 11 2001 ነው። የ2002 የዓለም ዋንጫ ማጣሪያ ላይ አውስትራሊያ አሜሪካን 31-0 አሸነፈች። አርት ቶምፐሰን በአንድ አህጉራዊ ዓለም አቀፍ ጨዋታ ከፍተኛ ጎል ያስቆጠረ ተጫዋች በመሆን በጊኔስ ቡክ ኦፍ ሪከርድስ ተመዝግቧል። አውስትራሊያ አሜሪካን 31-0 ያሸነፈችበት ውጤት በዓለም አቀፍ እግር ኳስ ታሪክ ውስጥ በትልቅ የጎል ልዩነት የተጠናቀቀ ልዩ ጨዋታ ነው። በዚህ ጨዋታ ላይ ሌላው የአውስትራሊያ አጥቂ ዴቪድ ዛድሬይ 8 ጎሎችን ማስቆጠር ችሎ ነበር። በ4ኛ ደረጃ የምናገኘው የመጀመሪያው ኳስ የተሰሩበት ነው። የመጀመሪያው ኳስ የተሰሩት ከአሳማ ወይም ከበሬ ፊኛ ሲሆን በአየር ተነፍተው ፊኛው በፍጥነት እንዳይፈነዳ በውጭ በኩል በእንስሳት ቆዳ ወይም በጠንካራ ጨርቅ ይሸፈናሉ። አሜሪካዊ ሳይንቲስት ቻርልስ ጉደር በጎማ ጥንካሬ የሚጨምር ራዳር የፍልስፍና ሲሆን በ1855 እንደ አውሮፓውያን አቆጣጠር የመጀመሪያው ሙሉ በሙሉ ከላስቲክ የተሰራ የእግር ኳስ አዘጋጅተዋል። ሊንደን የተባለ ፈጣሪ በውስጥ በኩል በአየር የሚነፋ የላስቲክ ፊኛ፣ በውጭ በኩል ደግሞ በፊትል የተሰራ ከባድ የበሬ ቆዳ በመጠቀም ዘመናዊ እግር ኳስ መልክ ሰጠው።
በአራተኛ ደረጃ የምናገኘው በዓለም እግር ኳስ ታሪክ ከፍተኛ ጎል ያስቆጠረ ግብ ጠባቂ ነው። ግብ ጠባቂው ሮጀሮ ሴኖ ሲባል 131 ጎሎችን አስቆጥሯል። ዜግነቱ ብራዚላዊ ሲሆን ሳኦ ፓውሎ ከ1990 እስከ 2015 ለ25 ዓመት ተጫውቷል። ጎሎቹ 111 የፍሬሶ ጎሎች ናቸው። 61 የቅጣት ምት፣ 69 ከፔናልቲ፣ አንድ ጨዋታ እንቅስቃሴ ነው። 2002 የዓለም ዋንጫ አሸናፊ ከብራዚል ጋር 2005 የክለብ ዓለም ዋንጫ አሸናፊ እና ኮከብ ተጫዋች ከሳኦ ፓውሎ ጋራ። በሁለተኛ ደረጃ የምናገኘው የቤንታድ የመብረቅ አደጋ ነው። ቦታው ዲሞክራቲክ ሪፐብሊክ ኮንጎ ሲሆን ቀኑ ጥቅምት 28 1998 እንደ አውሮፓውያን አቆጣጠር ነው። ቤንቻድ ከባሳንጋ ጋር ሁለቱም ቡድኖች 1-1 አቻ እየተጫወቱ ባሉበት ወቅት በስታዲየሙ ሜዳ ላይ ድንገት ብርቱ መብረቅ ወደቀ። አስገራሚው ነገር የተጋጣሚው የባሳንጋ ቡድን ተጫዋች ምንም አይነት ጉዳት ሳይደርስበት ሙሉ በሙሉ በሰላም ተርፏል። በወቅቱ በአካባቢው ሕዝብ ዘንድ የዘር የመተት ወይም በፌንስ ሳይንሳዊ ምክንያት የቤንቻድ ተጫዋቾች በጫማቸው ስር በመጠቀማቸው ኤሌክትሪክ በቀላሉ ስባቸው፣ ተጫዋቹ ግን ፕላስቲክ ጎማ ስላደረጉ ተብሎ ተወስኗል። በአንደኛ ደረጃ የምናገኘው የዓለም እግር ኳስ ታሪክ ውስጥ በዓለም አቀፍ እግር ኳስ ማህበር ፊፋ እውቅና የተሰጠው የመጀመሪያውና አንጋፋው ገላተኛ የህዝብ እግር ኳስ ክለብ ነው። ክለቡ ሺፊልድ ዩናይትድ ነው። የተመሰረተበት ቀን ጥቅምት 24 በ1857 እንደ አውሮፓውያን አቆጣጠር ነው። መስራቹ ናትናኤል ክሩሲክ እና ዊሊያም ፕሪንስ ናቸው የተባሉ ሁለት ሰዎች የክሪኬት ተጫዋቾች ነበሩ። በክረምት ወቅት የክሪኬት ውድድር ስለማቋረጥ አካላቸው ለምን እና ስፖርት እንቅስቃሴ ለማድረግ በማሰብ ነበረ። በዛሬ ቪዲዮ 10 አስደናቂ የእግር ኳስ ሪከርዶች በሚል ይዤላችሁ የመጣሁት መረጃ ነበር። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ላይክ፣ ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ።